ክብር ለጌታ ይሁን። ስሜ ጊዜነሽ እባላለሁ። የመጣሁኝ ከለቡ መብራት ነው። ክብር ለአምላካችን ለእግዚአብሔር ይሁን። ጭንገፋ የሚመታ ጌታ ይባረክ። ኢየሱስ በዚህ ስፍራ ላይ አለ። ክብር ለጌታ ይሁን። ኢየሱስ ያድናል። እንባን የሚያብስ እግዚአብሔር ይባረክ። እዚህ ጋር ሆነልን 3 ወንድ ልጅ ሞቶኝ ነበር። ጌታ ኢየሱስ ይባረክ። ኢየሱስ ጌታ ነው። ኢየሱስ ለዘላለም ጌታ ነው። ኢየሱስ ያድናል እና እግዚአብሔር የተሰበረውን ልብ የሚጠግን ጌታ በዚህ ስፍራ ላይ አለ። 3 ጭንገፋ ነበረብኝ። ወልጄ በሰላም ወልጄ ነው የሚሞተኝ የነበረ እና የሞት መንፈስ ተመታ የሚል ቃል በነብዩ መጣልኝ። ድል ይሆናል የሚል ቃል መጣልኝ። እግዚአብሔር ድልን አደረገልኝ። ሃሌሉያ። በሰላም ምንም በቃ ሰላም ኖርማል ነበሩ። 3 ጊዜ በተከታታይ ነው 3 ወንድ ልጆች የሞቱኝ የነበረ። ይሞትብኝ ነበረ 3 ጊዜ ወንድ ልጆች ነበረ። አይደለም ከተወለደ በኋላ ተወልዶ አቅፌ ውሎ በማግስቱ ምናምን በ3 ቀን በአንድ ቀን በ6 ቀን እንደዛ ነበረ። ኢየሱስ ለዘላለም ጌታ ነው። ኢየሱስ ያድናል። ሃሌሉያ። እስቲ ለጌታ ክብር ስጡልኝ ወገኖች። እዚህ ጋር ሳወራ ቀላል ሊመስል ይችላል፣ ግን በጣም ከባድ ነበረ። በጣም ልቤ ተሰብሮ ነበረ እና በግቢው እንደዚህ ደም ተነክሮ በጨርቅ ላይ የተቀበራለ። በሌላ በነቢዩም ተናገረኝ። የሞት መንፈስ ተመታ፣ አንቺ ማትሞቺ፣ በትብት ላይ የተሰራ መሳሪያ ፈረሰበት የሚል ነበረ። ክብር ለጌታ ይሁን። ጌታን ይሄን የሚመስል ልጅ ሰጠኝ። ለጌታ ክብር አድርጉልኝ። አሁን 6 ወሩ ነው በቃ ሳልመሰክር ብዬ ዛሬ ከእቴ ጋር መጣን። ክብር ለጌታ ይሁን። ጌታ አክብሩልኝ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እህቶች ያው መቼም ይገባቸዋል አይደል? የቤተሰብ መሪ የሆንን ሰዎች እኔ 4 ልጆች ስላሉኝ ይገባኛል። ሰው የማያስፎግር ጉዳት የሚጎዳ ሰው ይኖራል። እህቶች ታውቃላችሁ፣ ሆድ ሳይታወቅ እርግዝና ሳይታወቅ እሱ ራሱ እንኳን ከባድ ተወልዶ እንኳን ጌታ ረዳሽ ተብሎ የሆስፒታል ተከፍሎ አይደል? እንግዲህ ሲወለድ እንደዚህ ነው አይደል የሚሆነው? ወልዶ በሚሳምበት ቀን ላይ መሞት ከባድ ነው አይደል? ይሄ ማለት ሪል ጭንገፋ ማለት ነው። ሪል የሚታይ ጭንገፋ ማለት ነው። እና እግዚአብሔር ከዚህ እርግማን ከዚህ እስራት እህታችንን ፈቷል። አሜን። እና ለዚህ ጌታ ጭብጨባ እልልታው ሃይሚዬ ዘሹ ነስተ ይሄ እግዚአብሔር ዓላማ ያለበት ብላቴና ነው። ገና ካሁኑ ማይክ እየተናጠቀ ነው። ኢየሱስ ያድናል። እንኳን ጌታ ረዳሽ፣ እንኳን ጌታ አገዘሽ። እንጸልይላት አይደል? እንጸልይላት። ቀኝ እጆቻችሁን ዘርጉ። እግዚአብሔር ሲሰራ ምንም የሚከለክለው ነገር የለም። በኢየሱስ ስም የዚህ ቤት እርግማን ስለተሰበረ እናመሰግናለን። ጭንገፋ ስለተመታ እናመሰግናለን። ይህም ብላቴና በሰላም እግዚአብሔር ሆይ ወደዚህ ምድር ስላመጣው ስለቀላቀልከው መልካም ነገር በቤታቸው ላይ ስለሆነ እናመሰግናለን። አሁንም ክፉ ይሰበር፣ ካሳ ይሁንላቸው፣ በሮች ይከፈቱ። ለአንተ አሳልፈን ሰጠን በጌታ በኢየሱስ ስም አሜን።